የእግር ኳስ አምላክ ሆይ እባክህ ሮናልዶ ያለም ዋንጫን እንዲያነሳ አድርግልን። ለዚህኛው ሮናልዶ፣ ለታታሪው ሮናልዶ፣ ጭብጨባ ላልጣለው ሮናልዶ፣ የሰዎች ክፉ ወሬ ወደ ታች ላልጎተተው ሮናልዶ፣ ከተፈጥሮ ጋር ሲታገል ለነበረው ለስራ ምልክት ለሆነው ሮናልዶ በቃ አብራችሁ ይጸልዩ። በቃ ፈጣሪ ሆይ እግራቸውን ጠንካራ አድርግልኝ፣ የፖርቹጋል ቡድንን በቃ ቀልባቸውን ሰብስብልኝ። ለዚህ ሮናልዶ ለምስኪኑ ሮናልዶ ይሄ ብራውን ተቀብቶ ገና መቶ ድርብ ጥርስ ኖሮት ሚኪ በትን ከቦልተን ጨዋታ ጋር ቀይሮ ለገባው ህልሙን ለማሳደድ ማድሪድ ለሄደው ለማይፈራው ከሊግ እየዞረ ዋንጫ ለማንሳት ራሱን በየቦታው ለማረጋገጥ ለሚታገለው ለእግር ኳስ ፍቅሩ ብለህ አምላኬ ሆይ እናንተ በዚህ አያያዜ ግን የሆነ እንትን ነገር ለሆነ ግን በቃ አርዳው። እኔ ግራ ገባኝ እግዚአብሔር ጀማው ዛሬ የጭንቀት ቀን ነው። ያማልዬ በጣም ወዳለሁ፣ ግን የበለጠ እንደወደ ትፈልጋለህ። የበለጠ ማለት ነው። ፕሊስ ዛሬ አደብ ግዛና ተቀመጥ። አንተ አደብ ከገዛ ስፔኖች በሙሉ ነው አደብ የሚገዙት ስለማቅ። አንተ ብቻ እንደምንም ብለህ አደብ ለመግዛት ሞክር። ያማልዬ ስወድ በቃ ይሄን ሰውዬቱ አትንካው። ዛሬ በቃ ሲያረሰበን እንደፈለገ ይሁን ይፈንጭና ይሄንን ስቴጅ ይለፍ በቃ ምንም ነገር አልፈልግም። ዛሬ ጀማው የምሬን ነው የምላችሁ በዱአ ካልሆነ በቀር በጣም እየከበደኝ ነው። በቃ ዱአ አድርጉ ሁላችሁም። መጾም ያለባችሁ ጾም። እስቲ ራት አትብሉ ዛሬ። ምን ይሰራል ራት አትብሉ እስቲ ዛሬ። በቃ ሀሳባችንን ሰብስበን ብቻ ይህንን ኳስ እንጀመው። በቋጠሮም ቢሆን ይሄ ቡድን ማለፍ አለበት እየገደ ማለት በቋጠሮ የተበላ የመጀመሪያ ዋንጫ መባል አለበት የፖርቹጋል ዋንጫ። ታውቃላ ያው አርሰናልን በልተናል፣ ቢሆንም እኛ ልምድ ስላለን ያው ከሌሎች ጋር ተዳምረን ደግሞ እናሳድገው የሚል ጥሪ ነው ማቀርብላችሁ ዛሬ ማታ። ጀመው አደራችሁ ዛሬ ፖርቹጋል ከወደቀችም ካለፈችም በብሩኖ ፈርናንዴዝ እጅ ነው የሚሆነው። ይሄን ያልኩት ለምንድን ነው? ብሩኖ ፈርናንዴዝ ባለፈው ከክሮኤሺያ ጋር የነበረው ጨዋታ ላይ አይታችኋል ምን ያክል ጥሩ ያልሆነን ፐርፎርማንስ እያሳየ እንደነበር ማለት ነው። ልጁ አታኪንግ ሚድፊልደር እንደሆነ ሙሉ በሙሉ ብሩኖ ረስቶታል። እግዚአብሔርን ከሮናልዶ ጋር ሄዶ አጠገቡ ላይ ሄዶ ነው የሚቆመው። እንደዛ መሆን የለበትም። ሁሉንም ኳስ አይታችሁ ከሆነ ለቪቲኒያ ምናምን ፈልጎት እያገኘው አልነበረም ለሱ ለመስጠት። 4-4-2 ፖርቹጋል የምትጫወት ነው የሚመስለው። ሄዶ ተጣብቆ ከሮናልዶ ጋር ይቆማል። ቻንስ ክሬት እያደረገ አይደለም። ለዛ ይመስለኛል በጣም ስትራግል እያደረገች ያለችው ፖርቹጋል። ብሩኖ ፈርናንዴስ ክሬት ማድረግ የሚፈልግ ከሆነ ማለት ነው ቲሙም አሪፍ እንዲሆን ውጤት እንዲያገኝ የሚፈልግ ከሆነ ወደኋላ ተመልሶ የመሀል ሜዳው ጨረር ጋር መጫወት መጀመር አለበት። ሌላ የምንም ታክቲክ እንትን ምናምን አያስፈልግም። በቃ ቀጥታ ብሩኖ ፈርናንዴዝ የሚያደርግ ከሆነ ፖርቹጋል በጣም አሪፍ ቲም የመሆን ቻንስ አላት ብዬ አስባለሁ። ዛሬ በጣም መቋጠር አለበት ለንጉሱ። ምናልባት የመጨረሻው ጨዋታ ሊሆን ይችላል፣ ግን እንዳይሆን እንጸልያለን። እንደማይሆንም ተስፋ አደርጋለሁ። ስፔን ዛሬ ማሸነፍ ያቅተናል ብዬ አላስብም። የመቻች ኮፒ ሊንክ ሼር ሪፖስት ይደረግ ይጻወት ወይ ዛሬ ግን ለሱ ስፔስ መፍጠር ችግር እንደሆነ እንግዲህ የስፔኑ ግብ ጠባቂም ሆነ አሰልጣኙ ይሄንን ነገር አምኗልና የዛሬውን ጨዋታ ማሸነፍ የሚችሉበት እድል አላቸው። ስፔን ምንም አይነት ጎል ያልተቆጠረባት ሀገር ናት እስካሁን ድረስና ይሄንን ጨዋታ ማሸነፍ የሚችሉት በካውንተር ነው። ካውንተር ነው ሊጫወቱበት የሚችሉት። ስፔን ኳሱን ተቆጣጥራ መጫወት ትችላለች። ፖርቹጋል ግን ጎል አስቆጥራ ማሸነፍ የምትችልበት እድል አለ። ብሩኖ ፈርናንዴዝ በካውንተር እንዴት እንደሚጫወት በኢንተር ቤት አይተናል። ራፋሌው ነው ምን ያህል ፈጣን እንደሆነ ተጫዋቹ እናውቃለን። ኔቶ ነው። ሁለቱም ፍጥነታቸውን ተጠቅመው ኳስ በቀላሉ ለክርስቲያኖ ማቀበል የሚችሉ ከሆነ የክርስቲያኖ ፊኒሺንግ የሚጠቀሙበት ጨዋታ ይመስለኛል። ክርስቲያኖ ጎል ማስቆጠር ችሎ ይህንን ጨዋታ ማሸነፍ የሚችሉበት አጋጣሚ አለ። እነ ኑኖ ሜንዴዝ እና ያማል ፍጥጫ ይጠበቃል። መሀል ሜዳ ተከላካዮቹ እነ ዲያዝ በጣም አሪፍ ናቸው ብዬ አስባለሁ። በላይ በኩል ግን ምናልባት ሲሜዶን ቢያስጀምር ለእኔ በጣም አሪፍ ነው ብዬ አስባለሁና የዛሬው ጨዋታ ከክሮኤሺያው ጨዋታ በላይ ቀሎኛል። የክሮኤሺያው ጨዋታ አስፈርቶ ነበር። ፈጣሪ እንግዲህ እስከዛሬ ብዙ ነገር ጠይቄ አድርገህልኛል፣ ሰምተኛል ማለት ነው። ኢቭን አርሰናል የሚባለው ክለብ ከብዙ ዓመታት በኋላ ዋንጫ እንዳሸንፍ አድርገህልኛል እና
አሁን የመጨረሻው ልማኑ ምንድነው? ፖርቹጋልና ክሪስቲያኖ ሮናልዶ የምትባል ሀገር ስፔን የምትባል ሀገርን በ16 ጥሎ ማለፍ ጥለው ወደ 8ቱ እንዲቀላቀሉ አድርገን ለዚህ ሰውዬ ከዛ በፊት ሁላችሁም የሮናልዶ ደጋፊዎች አንድ ሰው ሚኒመም 3 ጊዜ ኮፒ ሊንክ ሪፖስት ያድርገው ማለት ነው። ይሄንን ቪዲዮ ማለት ነው የሁሉም የሲአር7 ደጋፊዎች ጋር ታደርሱልኛላችሁ። ምናልባት የኔና እናንተም የመጨረሻ በሮናልዶ ጉዳይ እየሳቅን የምንሰራው ቪዲዮ ሊሆን ይችላል ማለት ነው። አይታወቅም። ሁሉም የክሪስቲያኖ ደጋፊዎች ኮሜንት ሴክሽን ላይ ኮሜንት አታደርጉ እንዳታልፉ ማለት ነው። ፈልጉ ጸልዩ፣ የፈለጋችሁትን ነገር ብቻ ኮሜንት ላይ መልካም ምኞታችሁን ተመኙለት ለዚህ ሰው። ፖርቹጋል ብሔራዊ ቡድን ማለት ነው እንደዚህ ካደረገች ይህንን ጮታ ጥላት አልፋለች ምናምን የሚለውን ነገር ምንም የሚጠቅም አይመስለኝም። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግረናል። ነገር ግን የፖርቹጋል ተጫዋቾች በተቃራኒው ልክ እንደዚህ ስንጠብቃቸውና ዲስአፖይንት ነው የሚያደርጉት። እንደ ቡድን ምንም ጥያቄ የለውም። እንደው ፈጣሪ ሱ ይርዳን እንጂ ስፔን በደንብ የተሻለች ቡድን ነች። ኢንዲቪጁዋሊ ያላቸውን ኳሊቲ በአግባቡ እየተጠቀሙት ነው ማለት ይቻላል። ይሄን በተከላካይ መስመሩ ብትሄዱ እስካሁን ምንም አይነት ጎል ያልተቆጠረበት የተከላካይ መስመር ነው ያላችሁ። መሀል ላይ ብትሄዱ እነ ሮድሪ እነ ፔድሪ በባለፈ ምን ሲያደርጉ እንደነበረ ተመልክታችሁታል ማለት ነው። ወደፊት ብትሄዱ ያው ላሚን ያማል በየትኛውም ሰዓት አደገኛ ሙከራዎች ማድረግ የሚችል ከምንም ተነስቶ ምንም መፍጠር የሚችል ተጫዋች ነው። በዛኛው በኩል ራሱ ኒኮ ዊሊያምስ የሚባለው ተጫዋች ትንሽ ወረድ ብላ ሲባል ባይና የሚባለው አሌክስ ባይና የሚባለው ተጫዋች በጣም አስቸጋሪ ነገር ነው። አጥቂያቸው ያርዛባል የሚገርም ፎርም ላይ ከኢንዲቪጁዋል ኳሊቲያቸው አቅማቸው በላይ ደግሞ ማለት ነው ዋናው ነገር እንደ ቡድን በደንብ ቲም ስፕሪት ያለው ቡድን ነው ማለት ነው። ለዛ ነው በጣም አስፈሪ ቡድን የሚሆነው። በተቃራኒ የፖርቹጋል ብሔራዊ ቡድን ደግሞ ኢንዲቪጁዋል ኳሊቲ አለ። በተለይ የመሃል ሜዳው ምናምን በእርግጠኝነት ከዚህ ቡድን አያንስም። ነገር ግን ምንም መፍጠር የማይችል የመሃል ሜዳ ቡድን ነው እስካሁን እንደተመለከትነው ማለት ነው። ምናልባት በዛሬው ጨዋታ እንግዲህ የተለየ ነገር ካስመለከቱን በጣም ጸድ ይሆናል ብዬ አስባለሁ። ሁላችንም እንደምናውቀው የቶርናመንት ጨዋታ ነውና የቶርናመንት ጨዋታ ደግሞ አንድ ቡድን ግዴታ ምርጥ ስለሆነ ያልፋል ማለት አይደለም። ችግሩ ግን ማለት የፖርቹጋል ብሔራዊ ቡድን ስቲል ጎሎችን ማስቆጠር ቢችሉ እንኳን ማለት ነው መምራት ቢችሉ የተከላካይ መስመሩ በአግባቡ ጎል ሊቆጠርበት እንደሚችል በባለፈው ጨዋታ ራሱ ተመልክታችኋል። ኖኖ ሜንዴስ ተወሰዱ የነበሩት ቦታ የመከላከል እንዝላልነታቸው ምናምን በጣም የሚያስጠላ ነበርና ኢቭን ፖርቹጋል ጎል አስቆጥራ ማለት የመምራት ቻንስ ብታገኝ ጎል ይቆጠርባታል። ኢቭን የተከላካይ መስመሩ የፖርቹጋል ጥሩ አይደለም። ብቻ እንዳልኳችሁ ነው እየጥሩ ማለፍ የቶርናመንት ጨዋታ ነው። 90 ምናምን ደቂቃ የሚደረግ ጨዋታ ነው። ስለዚህ ማለት ነው አንድ ቡድን ግዴታ እንዳልኳችሁ ምርጥም ስለሆነች ታርፋለች ማለት አይቻልም። የፖርቹጋል ብሔራዊ ቡድን እንደሚያልፍ ተስፋ እናደርጋለን። መልካም እድል ለኛ። ግን ነገር ላስታውሳችሁ ብዬ ነው ክሪስቲያኖ ሮናልዶ ቨርሰስ ላሚን ያማል ላስት ታይም ሲገናኙ የነገር ነበር ሀፕን ያደረገው ማለት ነው። ክሪስቲያኖ ጨርሷል ምናምን ባይዘው የሩቅ አይደለም 40 አመቱ ነበር ያኔ በጣም በቅርቡ ነው ማለት ነው። በ34 ምናምን ስፔን ላይ እየቀለደ ሃትሪክ ሰራባት ምናምን ተመልክተናል ማለት ነው። እና ክርስቲያኖ ጨርሶ ምናምን በተባለበት ጊዜ ራሱ ማለት ስፔን እየመራች በነበረበት ጊዜ ጎሎችን አስቆጥሩ ለሀገሩ ኔሽንስ ሊግ እንድታሸንፍ ማድረግ ችሏል ማለት ነው። እና አሁንም ክርስቲያኖ ስለሆነ ምንም እንኳን እድሜው ቢገፋ ምንም ከሱ የሆነ ነገር አለመጠበቅ አንችልም ማለት ነው። ስለዚህ ክርስቲያኖ ሮናልዶ ዛሬም የሆነ ነገር ሊያስመለክተን ይችላል። ባያስመለክተን እንኳን ኢሶዬ የዘመናችን ጀግና ነው ማለት ነው። በደንብ ኮፒ ሊንክ ሪፖስት ያደርጋችሁ ፎሎ ማድረግ እንዳይረሳ። ይሄ ጨዋታ ፖርቹጋል ባታሸንፍና ሮናልዶ ቢወድቅ እንኳን በሌላ ቪዲዮ ጀግናው ማልቀስ የለበትም። እንደዛም ማየት አልፈልግም። በሌላ ቪዲዮ እንመለስበታለን። በደንብ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ።